እንደምን አረፈዳችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። እግዚአብሔር ምስሌነ የማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ ይህ ኃይለ ቃል ተመዝግቦ እናገኘዋለን። እግዚአብሔር ምስሌነ በዚህ ስፍራ ይህንን ቃል የተናገረው መጋቤ ሐዲስ ዜናዊ ሐዲስ አብሳሬ ትስብእት ፍስሐ ገጽ ሊቀ መላእክት ቅዱስ ገብርኤል ነው። አባቶቻችን ነገር ከስሩ ውሃ ከጥሩ ይላሉና ለትምህርታችን የሆነን ዘንድ ጥቂት ነገር እናነሳለን። በተለይም በእግዚአብሔር ፈቃድ የተነገረው ትንቢት እንዲፈጸም የተቆጠረው ሱባኤ በደረሰ ጊዜ ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ አዳምና እኛ ልጆቹን ስለማዳን በባህሪ አባቱ በእግዚአብሔር ፈቃድ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ በራሱም በእግዚአብሔር ወልድ ፈቃድ ከሰማየ ሰማያት ወረደ። ከቅድስተ ቅዱሳን ከንጽሕተ ንጹሐን ከብጽሕተ ብፁዓን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሂዶ ከበረ። እንግዲህ ቅድስተ ቅዱሳን ድንግል ማርያም አካላዊ ቃል እግዚአብሔር ወልድ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ከጸነሰችው በኋላ የሆነ ነገር ነው። አረጋዊ ቅዱስ ዮሴፍ ቅድስተ ቅዱሳን ድንግል ማርያምን ወደ ቆጠራው ስፍራ ይዞ ለመሄድ ፈራ። እንደ ጸነሰች አውቋል። ማንን እንደ ጸነሰች አላወቀም። ከማን እንደ ጸነሰች አላወቀም። እንዴት እንደ ጸነሰች አላወቀም። ግራ ገብቶት ሲጨነቅ ሲያወጣ ሲያወርድ የእግዚአብሔር መልአክ ቅዱስ ገብርኤል በሕልም ታየውና እንዲህ ብሎ ተናገረው። ብዙ ነገር ትቼ ነው ሁሉን እንዳልተርክ ጊዜ ያጥርብኛልና ወደ ርዕሳችን እንመጣለን። እንዲህ ያለው ናሁ ድንግል ትጸንስ ወትወልድ ወልደ ወይሰመይ ስሙ አማኑኤል ዘበትርጓሜሁ እግዚአብሔር ምስሌነ ርዕሳችን ነው። እነሆ ድንግል ትጸንሳለች ልጅም ትወልዳለች ትርጓሜውም እግዚአብሔር ከኛ ጋር ሆነ ማለት ነው ብሎ አነሳው። ይሄን ስቦ ያመጣው ነቢየ እግዚአብሔር ቅዱስ ኢሳይያስ ልዑለ ቃል እየተባለ የሚጠራው ነቢይ ትንቢት በሚናገርበት ዘመን ገና አምላካችን ኢየሱስ ክርስቶስ ከመቤታችን ከመወለዱ ከ700 ዘመን አስቀድሞ እንዲህ ብሎ ነበረ። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እነሆ ጌታ ራሱ ምልክት ይሰጣችኋል አለ። ድንግል ትጸንሳለች ልጅም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች ነው የሚለው። አማኑኤል የሚለውን ስም በመጀመሪያ የነገረን መንፈስ ቅዱስ ገልጦለት ነቢየ እግዚአብሔር ቅዱስ ኢሳይያስ ነው። ትንቢት በሚናገርበት ዘመን ጌታ ራሱ ምልክት ይሰጣችኋል አለ። ከአምላካችን ከእግዚአብሔር የተሰጠችን ምልክታችን ናት ቅድስተ ቅዱሳን ድንግል ማርያም። የመዳናችን ምልክት ናት። ምልክት ያሰኛትም እንዲህ ነው።
በድንግልና ጸንሳ በድንግልና ተወልድ ዘንድ ስለነበራት ይህ ልዩ ምልክት ነው። ከፍጥረታት መካከል በተለይም ከሴቶች መካከል ይሄ ክብር ይሄ ጸጋ የተሰጣት ለቅድስተ ቅዱሳን ለድንግል ማርያም ብቻ ነው። ክብርና ውዳሴ ይግባት ድንግል ማርያም ወላዲተ አምላክ ለእርሷ ብቻ። ጌታ ራሱ ምልክት ይሰጣቸው። ከዚህ በፊት ሆኖ የማያውቅ ነገር ከዚህም በኋላ ሊሆን የማይችል ከስነ ፍጥረት ሕግ ውጪ በሷ ብቻ የተደረገ ለሷ ብቻ የተሰጠ ምልክት ያሰኛት ይሄ ነው። ሴቶች ድንግል ከሆኑ እናት መሆን አይችሉም። እናት ከሆኑ ድንግል መሆን አይችሉም። እሷ ግን ድንግልም እናትም ናት። ድንግል ወእም እናትም ድንግልም ድንግልም እናትም ሁለቱንም አስተባብራ ነው የያዘችው። ለዚህ ነው ጌታ ራሱ ምልክት ይሰጣቸዋል። ምልክቱ ምንድን ነው? ድንግል በድንግልና ትጸንሳለች፣ ድንግል በድንግልና ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ድንግል በድንግልና ጸነሰች። ቅዱስ ገብርኤል ከእግዚአብሔር ተልኮ የመጣው ወደ ድንግል ማርያም ነው። ወንጌላዊው ቅዱስ ሉቃስ እንደመዘገበው በሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ የተመዘገበ ነው። ቅዱስ ገብርኤል ከእግዚአብሔር ተልኮ ወደ አንዲት ድንግል ዘንድ መጣ ይላል። የድንግሊቱም ስም ማርያም ነበረ ነው የሚለው። እንዲህም ብሎ ይቀጥላል። ወቡአ መልአክ ሀቤሃ ወይቤላ ተፈሲህ ፍሲት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ወቡሩክት አንቲ እምአንስት አላት። አስተውሉ ወገኖቼ፣ እነሆ መልአኩ ቅዱስ ገብርኤል ድንግል ማርያም ወዳለችበት ቦታ ገባ ይላል። መጀመሪያ ቦታውን ያመለክታል። ገባ ሲል እርሷ ወዳለችበት ገባ ነው። ሌላ ወደ እርሷ ገባ ሲል ባህሪዋን መስሎ ታያት፣ ተገለጠላት ማለት ነው። ወደ እርሷ ገብቶ እንዲህ አላት። አስተውሉ። ተፈሲ ፍስሕት አላት። ደስተኛይቱ ደስ የተሰኘሽ ሆይ ደስ ይበልሽ፣ ምልዕተ ጸጋ ምልዕተ ክብር ሆይ ደስ ይበልሽ። ለምን? እግዚአብሔር ምስሌኪ። ስንነሳ ምንድን ነበር ያልነው? ርዕሳችን እግዚአብሔር ምስሌነ። እግዚአብሔር ምስሌነ ከመባሉ በፊት አማኑኤል ከመባሉ በፊት አዎ ከቅድስተ ቅዱሳን ከድንግል ማርያም ጋራ ነው እግዚአብሔር የሆነው። እግዚአብሔር ምስሌኪ፣ እግዚአብሔር ካንቺ ጋራ ነው። ምን ማለት ነው? ከአባቶቻችን ጋራ በረድኤት እንደነበረ ብቻ ማለት አይደለም። እግዚአብሔር ካንቺ ጋራ ነው ሲላት እንዲህ ማለቱ ነው። እግዚአብሔር ወልድ ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ ከሰማየ ሰማያት ወርዶ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ አንድ አካል አንድ ባህሪ ሆኖ ካንቺ ተወልዶ ይገለጣል ማለት ነው። ይሄ ነው እግዚአብሔር ካንቺ ጋራ ነው ማለት ይሄ ነው። ከስጋሽ ስጋ ከነፍስሽ ነፍስ ይነሳል፣ በተዋሂዶ ይከብራል፣ ካንቺ ተወልዶ ባንቺ ስጋ ይገለጣል ማለት ነው። ይህንን እግዚአብሔር ምስሌኪ ብሎ አመጣ ቅዱስ ገብርኤል። አስተውል ወገኖች፣ እግዚአብሔር ምስሌኪ አላት። ክብር ምስጋና ይግባት ድንግል ማርያም ወላዲተ አምላክ። ከሷ ተወልዶ ነው እኮ ከኛ ጋር አይሆነው። ከሷ ተወልዶ ነው እኮ ዓለሙን ያዳነው። እግዚአብሔር ምስሌኪ ወቡሩክት አንቲ እምአንስት፣ አንቺም ከሴቶች መካከል ተለይተሽ የተባረክሽ ነሽ አላት። ከሴቶች መካከል ተለይተሽ የተባረክሽ ነሽ ምን ማለቱ ነው? ነው ሴቶች ቅድም እንዳነሳ ነው ድንግል ከሆኑ እናት አይሆኑም፣ እናት ከሆኑ ድንግል አይሆኑም። አንቺ ግን ድንግልም እናትም ነሽ ነው የመጀመሪያው ይሄ ነው። ሁለተኛ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ ማለት እንዲህ ነው። ሴቶች
ቢወልዱ ሰዎችን ቢወልዱ ፍጡራንን ነው። ይሄ የተለመደ ነው ከመጀመሪያይቱ ሴት ከሔዋን አንስቶ። አንቺ ግን ወላዲተ አምላክ ነሽ። አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ። አምላክን ጸንሳ በድንግልና ጸንሳ በድንግልና የወለደች ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ብቻ ናት። ቅዱስ ገብርኤል እንዲህ ነው ያላት ሲያበስራት፣ ቅድስተ ቅዱሳን ድንግል ማርያም እግዚአብሔር ወልድን ወልዳ ሰጥታናለች፣ አማኑኤልን ወልዳ ሰጥታናለች። ስለዚህ ወላዲተ አምላክ ናት። ሴቶችን ብናከብራቸው ነገስታት፣ መኳንንት፣ መሳፍንትን ወለዱ ብለን ነው። በዚህ ዘመን ጠቅላይ ሚኒስትሮችን፣ ፕሬዝዳንቶችን፣ ነገስታቱን ወለዱ ብለን ነው። ወይም ፓትርያርኮችን፣ ሊቃነ ጳጳሳትን ወለዱ ብለን ነው። ቅድስተ ቅዱሳን ድንግል ማርያም ግን ክብሯ ከፍጡራን ሁሉ በላይ ነው። በክብር እሷን የሚያክል እሷን የሚመስል ማንም የለም። ወላዲተ አምላክ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ። ሌላው እንዲህ ነው። ሴቶች ሁሉ መርገመ ሥጋ መርገመ ነፍስ ነበረባቸው። ሴቶች ብቻ አይደሉም፣ ወንዶችም ጭምር። አዳምና ሔዋን ለእኛ ለልጆቻቸው ያወረሱን ይሄንን ነው፣ ኃጢአትን ነው። መርገመ ሥጋ መርገመ ነፍስን ነበር። ሞተ ሥጋ ሞተ ነፍስን ነበር። ርደተ መቃብርን ርደተ ሲኦልን ነበር። በሥጋ ሞቶ ወደ መቃብር መውረድ፣ በነፍስ ሞቶ ወደ ሲኦል መውረድን ነበር። የሞት ሞትን አወረሱ። ቅድስተ ቅዱሳን ድንግል ማርያም ግን መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስን እያማለደች የምታሰጠን ናት። እንዲህ እንዳላት ሶሎሞን ወዳጄ ሆይ ሁለንተናሽ ውብ ነው ነውርም የለብሽም ነው ያላት። በመኃልየ መኃልይ ዘሰሎሞን ምዕራፍ 4 ቁጥር 7 ላይ ተመዝግቧል። ከመዝሙር ሁሉ በሚበልጠው መዝሙሩ፣ ከማህሌት በሚበልጠው ማህሌቱ፣ ከምስጋና በሚበልጠው ምስጋናው ወዳጄ ቅድስተ ቅዱሳን ድንግል ማርያም ሆይ ሁለንተናሽ ውብ ነው አላት። በሥጋ በነፍስ በውስጥ በውጪ በሥራ በቃል በሐሳብ ሁለንተናሽ ውብ ነው። ነውር የለብሽም፣ ነውር ኃጢአት የለብሽም፣ ነውር መርገም የለብሽም አላት። ለዚህ ነው አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ አላት። ሌላው ሴቶች የተፈጠሩት የወንድ ረዳት ለመሆን ነው። በዘፍጥረት ምዕራፍ 2 ቁጥር 18 ተመዝግቧል። ሰው ብቻውን ይሆን ዘንድ መልካም አይደለምና የሚመቸውን ረዳት እንፍጠርለታል አምላካችን እግዚአብሔር። ስለዚህም ከአዳም ጎን ሔዋንን አውጥቶ ሰጠው። አስተውሉ። ቅድስተ ቅዱሳን ድንግል ማርያም ግን የተፈጠረችው የወንድ ረዳት ለመሆን አይደለም። እሷ ዓለም ሁሉ በእርሷ ምክንያት እንዲድን ነው። መድኃኒትን ወልዳ ትሰጠን ዘንድ ነበራትና በአምላክ ልቡና ታስባ ትኖር የነበረች ሁለተኛ ሰማይ የተባለች ጸጋን ሁሉ የተሞላች በነቢያት አንደበት በብዙ ምሳሌ የተመሰለች ትንቢት የተነገረላት ሱባኤ የተቆጠረላት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ወልዳ የሰጠች አዝላ የተሰደደች በማስተማር ወራት ያልተለየች በመስቀሉ ስር ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተሰጠችን የጸጋ ስጦታችን በረከታችን ሽልማታችን አክሊላችን ክብራችን ሞገሳችን ናት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። ለዚህ እኮ ነው እንዲህ ብሎ ያመጣው ቅዱስ ገብርኤል ለአረጋዊ ለቅዱስ ዮሴፍ ተርጉሞ ሲነግረው እዚሁ የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ እንዲህ አለ፣ ልጅም ትወልዳለች አለ ቅድስተ ቅዱሳን ድንግል ማርያም ነው። እርሱም ሕዝቡን ከኃጢአታቸው ሁሉ ያድናቸዋልና ስሙን ኢየሱስ ትለዋለህ አለ። ኢየሱስ ብሎ ንባቡን አመጣ። ከኃጢአታቸው ያድናቸዋል ብሎ ትርጉሙን አመጣ። ኢየሱስ ማለት መቤዝው መድኃኒት አዳኝ ማለት ስለሆነ ከዚያ በኋላ ነው ይህ ሁሉ የሆነው አለ በነቢይ ከጌታ ዘንድ እንዲህ ተብሎ የተነገረው
እንዲፈጸም ነው አለ። እግዚአብሔር ላይ ያደርጋ አይናገርም፣ ከተናገረ ያደርጋል። ቃሉ በምድር ላይ አይወድቅም፣ ሐሰት ለባህሪው አይስማማም። እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ትርጓሜውም እግዚአብሔር ከኛ ጋር ሆነ ማለት ነው። እግዚአብሔር ምስሌነ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ዘመድ ሆነን። አዎ የኛን ስጋ እኮ ነው የለበሰው። ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳ ስንል የአዳምን ስጋ የአብርሃምን ስጋ የቅድስተ ቅዱሳን የድንግል ማርያምን ስጋ ነው። ከስጋዋ ስጋ ከነፍሷ ነፍስ ነሳ። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ በተዋሂዶ ከበረ። ቃል ስጋ ሆነ፣ ስጋ ቃል ሆነ፣ አምላክ ሰው ሆነ፣ ሰው አምላክ ሆነ። እግዚአብሔር ምስሌነ ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። እግዚአብሔር ከኛ ጋር ሆኖ ምን አደረገልን? እግዚአብሔር ከኛ ጋር ስለሆነ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከኃጢአት በስተቀር በነገር ሁሉ እኛን ስለመሰለ እሱ ከኛ ጋር ሆኖ እነሆ ሞታችንን በሞቱ ሻረልን፣ ትንሣኤያችንን በትንሣኤው አበሰረልን፣ የአመፃን መዝገብ ገለበጠ፣ የሞትን መውጊያ ሰበረ፣ ጠላታችን ዲያብሎስንና ሰራዊቱን ከመንገዳችን ላይ ጠርቆ በመስቀሉ አስወገደልን። ከሞት ወደ ሕይወት፣ ከጨለማ ወደሚደነቅ ብርሃን፣ ከሲኦል ወደ ገነት አሻገረን። ክብር ምስጋና ይግባው አምላካችን። እግዚአብሔር ከኛ ጋር ባይሆን ኖሮ አዎ ከቅድስት ሥላሴ አንዱ አካል አካላዊ ቃል እግዚአብሔር ወልድ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በእኛ ባህሪ ባይገለጥና ቤዛ መስዋዕት ባይሆንልን ኖሮ እንዲህ እንሆን ነበር። መዝሙር 123 ቁጥር 1 ጀምሮ እንደዚህ ይላል፣ እግዚአብሔር ከኛ ጋር ባይሆን አለ እስራኤል እንዲህ ይበላል። እስራኤል ዘሥጋ ብቻ አይደለም፣ እስራኤል ዘነፍስ የሐዲስ ኪዳን እስራኤሎች እኛም ክርስቲያኖች እንዲህ እንበላ፣ እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይበል። እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ ዲያብሎስና ሰራዊቱ አጋንንት በእኛ ላይ በሰለጠኑ ጊዜ ቁጣቸው በላያችን በነደደ ጊዜ በዚያን ጊዜ ሕያዋን ሳለን በዋጡን ነበር፣ በዚያን ጊዜ በውሃ ባሰጠሙን ነበራል። አሁን ሕያዋን ሳለን በዋጡን ነበረ ሲል ለ5500 ዘመን ዲያብሎስና ሰራዊቱ በሲኦል ያስጨንቁን ነበር። አዳምና እኛ ልጆቹ በግራ አጋንንት የተጠቀጠቅን የተረገጥን እንኖር ነበር። ይህንን ማለት እኮ ነው እንጂ ስለሌላ የተነገረ አይደለም። በነፍሳችን ላይ ፈሳሽ ባለፈ ነበር። በዚያን ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበር። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ አለ፣ ይመስገን ሲል ነው። አሁንም ክብር ምስጋና ይግባው አምላካችን ኢየሱስ ክርስቶስ። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች፣ ወጥመድ ተሰበረ፣ እኛም አመለጥን ነው የሚለው። ወጥመዳችን ተሰበረ፣ የሞት መውጊያ ተሰበረ፣ ሰንሰለቱ ተበጣጠሰ፣ የተዘጋችው ገነት ተከፈተች፣ ነፍሳት ከሲኦል ከባርነት ቤት ነፃ ወጣን። እግዚአብሔር ከኛ ጋር ባይሆን ኖሮ በሞተ ሥጋ በሞተ ነፍስ እንደተያዝን በቀረን ነበር። በርደተ መቃብር በርደተ ሲኦል እንደተዋጥን በቀረን ነበር። እግዚአብሔር ከኛ ጋር ባይሆን ኖሮ ጠላት ዲያብሎስና ሰራዊቱ እኛን እንዳስጨነቁን በኖር ነበር። እግዚአብሔር ከኛ ጋር ከሆነ ማን ይችለናል? ቅዱስ ጳውሎስ በሮሜ መልእክቱ የመዘገበው ኃይለ ቃል ነው። የመጨረሻ የመጽሐፍ ቅዱስ ጥቅሳችን ለዕለቱ ትምህርታችን ሮሜ 8 ቁጥር 31 ላይ ለእመ እግዚአብሔር ምስሌነ መኑ ይክለናል። እግዚአብሔር ከኛ ጋር ከሆነ ማን ይችለናል? ማን ያሸንፈናል? ወገኖቼ የኛን ድካም የኛን አቅመ ቢስነት አንመልከት። ሁሉን የሚችለውን ኤልሻዳይ የሆነውን
የሚሳነው ነገር የሌለውን የኃያላን ኃያል የአማልክት አምላክ የነገሥታት ንጉሥ አምላካችን እግዚአብሔርን እናስብ። እግዚአብሔር ከኛ ጋር ከሆነ ማን ይችለናል? ማንም አይችለንም። ማንም አያሸንፈንም። አይዟችሁ፣ ሞት ተሸንፏል። ጠላት ዲያብሎስ ድል ተደርጓል። ሲኦል ተበርብሯል። ነፍሳት ነፃ ወጥተዋል። አሁንም ለእመ እግዚአብሔር ምስሌነ መኑ ይክለነ፣ እግዚአብሔር ከኛ ጋር ከሆነ ማን ይችለናል? አይዟችሁ፣ በሽታው አያስጨንቀን። እግዚአብሔር ይሄንን ደዌ ከኛ ሊያርቅ ይቻለዋል። ጤናን መልሶ ሊሰጠን ይቻለዋል። በሽታው እንዳይነካን ሊሰውረን፣ ሊከልለን፣ ሊጋርደን ይቻለዋል። ሚሳነው ነገር የለም። በእሱ ላይ እንደገፍ፣ እሱን ተስፋ እናድርግ። እኛ የድርሻችንን እንወጣ። የሚጠበቅብንን ድርሻ አለንና የድርሻችንን እንወጣ። መታጠቡን መራራቁን እናድርግ። የድርሻችንን እንወጣ። ሌላውን ለእግዚአብሔር አሳልፈን እንስጠው። ይሰውረናል፣ ይጠብቀናል። ደግሞ በዚህም በዘመኑ ደዌ ቢሆን ከኛ አቅም ከኛ ቁጥጥር በላይ ሆነ ወይም በሌላ ደዌያት ብንያዝ እግዚአብሔር ከደዌያት ሁሉ ይፈውሰናል፣ ጤናን መልሶ ይሰጠናል። ደግሞ ሞት ቢመጣ ሞት እንደሆነ አይቀርም። ውሎ ውሎ ከቤት ነው፣ ኖሮ ኖሮ ከመሬት ነው። ማንም ከዚህ የሚቀር ሰው የለም። እኛ ግን ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ሞት የመጨረሻ ነገር አይደለም። ሞት መጨረሻ ለሌለው ለዘላለማዊ ሕይወት ለሰማያዊ ሕይወት የመጀመሪያ ነገር ነው። በሞት የምንሄደው ወደ እግዚአብሔር ነው። ሞት ከምድር ወደ ሰማይ የምንወጣበት መሰላል ነው። ከሚያልፈው ዓለም ወደማያልፈው ዓለም የምንሸጋገርበት ድልድይ ነው። ዛሬ ሞትን አንፍራ፣ ጊዜውን ጠብቆ መምጣቱ አይቀርምና። ነገር ግን ኃጢአትን እንፍራ። የኃጢአት ሞት ለዘላለም ሞት ነው የሚዳርገው። በኃጢአት ምክንያት የምንሞተው ሞት ለዘላለም ሞት ይዳርገናል። እግዚአብሔር ሁላችንንም ከዘላለም ሞት ይሰውረን። አዎ ሞትን እየፈራን መጨነቅ የለብንም። በሞት መንገድ ተጉዘን ከገቡ መውጣት ካገኙ ማጣት በሌለባት በሰው ዓይን ባልታየች በሰው ልብ ባልታሰበች በሰው ጆሮ ባልተሰማች እግዚአብሔር ለወዳጆቹ ባዘጋጃት በርስተ መንግሥት ሰማያት የብርሃን መጎናጸፊያ ተጎናጽፈን የሕይወትን አክሊል ተቀዳጅተን በክብር ዙፋን ላይ ከሱ ጋር ለዘላለም በክብር ተቀምጠን እንድንኖር አምላካችን በቸርነቱ ሁላችንን ይርዳን። አምላካችን ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ነፍሱን ለመስቀል ሞት አሳልፎ ሰጥቶ ከመርገመ ሥጋ ከመርገመ ነፍስ ከሞተ ሥጋ ከሞተ ነፍስ ከጠላት ከዲያብሎስና ከሰራዊቶች ያዳነን አምላክ ዛሬ ከማንኛውም ነገር ሊያድነን ይቻለዋል። አስቀድሞ ከከፈለው መስዋዕትነት በላይ መስዋዕትነት አይከፍልም። ይሄ በሱ ዘንድ በጣም ቀላል ነው። አሁንም ይህንን ክፉ ወረርሽኝ አምላካችን ከዓለማችን ላይ ያስወግድልን። በዚህ ክፉ ወረርሽኝ በዓለም የሚጨነቁትን የሚሰቃዩትን የሰው ልጆች በሙሉ እግዚአብሔር በምሕረቱ ዳሶ ይፈውስልን። አምላካችን እግዚአብሔር በዚህ ደዌም በሌላ ደዌያትም ደግሞ በሞተ ሥጋ ከኛ የተለዩትን በመንግሥቱ በክብር ይቀበልልን። ፍጻሜያችንን በቸርነቱ ያሳምርልን።